አንተ ሲጀመር ስማ አልነገሩኝም። ፈለገ አንድ እሺ ነገር ልንገራ። አንተ 200 ጊዜ ቢነገር መልሰ እንደገና ነው የምትጠይቀው። እኔም ባህሪን ስለማቅ ነው ማልነግርህ። ስማኝ፣ ከስርም ከላይ ማለት ቁጭ እኔ ብለህ የምትሰማ ፈለገ ማለት ሊያስተምር አይደል፣ ለመፈመስ ነው እንደዚህ የሚንቀዠቀዠው። ስማ ልንገርህ፣ አሁን ቅድምም ልሳንን እየፎገርክ ነበረ፣ ምን እያልክ ነበረ? እግዚአብሔር ደግሞ የእጅን ይሰጥሃል፣ ዋጋን ትጠጠዋለህ። እሱ ችግር የለውም። ባለ እኔ አቤት። ጥያቄ አለኝ። አይ አንተ ጥያቄ መድኃኒዓለም መጠየቃችሁ ምስክሬ ነው። አንተ ለኦርቶዶክስ ቤተክርስቲያን ትቆረቆራለህ ግን ማለት ነው። እኔ በጣም እየፈራው ነው የአንተን ህይወት። ምክንያቱም ለምን መሰለህ ፈራው? አንተ ለቤተክርስቲያኗ እንጂ እግዚአብሔር ምስክሬ ነው ለወንጌሉ ምንም በቃ እኔ እንጃ ብቻ እንዴት እንደምናገር። አሁን እምነት ይቀድማል ተባለ መጽሐፍ ቅዱስ። አሁን መስቀል ላይ አብሮት የተሰቀለውን ታውቃለህ። ስላመነ ብቻ ገባ ከመድዬ ጋር ገባ መንግስተ ሰማይ። እንደገና ደግሞ እመቤቴ ታማልዳለች ብዬ እኔ 30 ዓመት ኖርኩኝ፣ ያንን ባለማወቄ ማለት ነው። አሁን መጽሐፍ ቅዱስ ሳይ አማላጁ ኢየሱስ ነው የሚለው። ይሄን እንዴት አድርጌ ልሰርዘው ነው ወይ ብዬ ነው እንጂ እስኪ ተመራመር። ኤክስ እና ዋይ ኢኳልስቱ ምናምን እያልኩ የሆነ ካልኩሌሽን እየሰጠው አይደለም፣ የምታምነውን ጉዳይ እየጠየቅኩ ነው። ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ ወይስ አታምንም? እኔ ፈለገ አንተ በጣም ስለምትገብደኝ የምትጠይቀኝ ጥያቄ ያልተረዳሁትን አዎ አልልህም። ምክንያቱም እኔ እናንተ እኔ አሁን የጠየቅኩ ስለ እውቀት ነክ አይደለም ሲስ። እኔ አሁን የሆነን ሀሳብ አስረዳኝ አብራራልኝ ያልኩ አይደለም። ሲቀጥል ደግሞ አንተ እኮ አሁን እኮ 1 ዓመት ሆነህ እኮ 1 ዓመት ሆነ ማለት ደህንነት ተምረህ መሰረታዊ የሆኑ የቸርቿን ትምህርቶች ተምረህ ተጠምቀህ ነው አሁን አማኝ ሆንከው። 1 ዓመት ማለት እኮ ቀላል አይደለም የኔ አባት። ስለዚህ አንተ የተረዳኸውን ነገር እምነትህን ነው የጠየቅኩ። ታምናለህ ወይስ አታምንም ነው። ኦኬ። ስለዚህ አሁን እኔ ያነሳው ሀሳብ ማመን አለማመን ብቻ ነው። ኦኬ። በአቦል የምታምነው በኢየሱስ ከሶስት በቃ ችግሬንም ድክመቴንም የሚያውቅልኝ አንድ መድኃኒዓለም ነው። የአንተን ችግር ኢየሱስ ብቻ ነው የሚያውቀው። የኢየሱስ ክርስቶስ አባት እግዚአብሔር አብ ያውቀው። ሊያውቅ ይችላል፣ በልጁ በኩል ሊረዳ ይችላል። ነገር ግን እኔ በእግዚአብሔር ልጅ በክርስቶስ አምኜ ነው። ቆይ ሲሳይ፣ ቆይ ተረጋጋ ወንድማችን። የአንተን ችግር ኢየሱስ ክርስቶስ ያውቀዋል። የአንተን ችግር የኢየሱስ ክርስቶስ የባህሪ አባቱ እግዚአብሔር አብ ያውቀዋል ወይስ አያውቀውም ስንል ሊያውቀው ይችላል ብለናል። ሊያውቀው ይችላል የሚል መልስ ኦኬ ተቀበልን። የአንተን ችግር ኢየሱስ ባወቀው ልክ ከሶስቱ ቅዱስ አንዱ ቅዱስ ኢየሱስ ክርስቶስ ባወቀው ልክ ኦኬ እግዚአብሔር መንፈስ ቅዱስስ ያውቀዋል ወይስ አያውቀውም? ያው ያ ቃል እሱማ እኮ አሁን የክርስቶስን ቃል ነው እኔ የተማርኩት የምከተለው። እናንተ ደካሞች ወደ እኔ አሳርፋችኋለሁ ብሏል። ስለዚህ ወደ ክርስቶስ ነው የምንጠለጠለው። ይኸውልህ ሲስ ይሄ አንተ ኑሮ በጣም የከበደ ሰው ስለሆንክ በጣም በኑሮ የተቸገርክ ሰው እንደሆንክ ስላወቁ የሰጡ ጥቅስ ነው። እውነት ለመናገር ወንጌል ሊያስተምሩ ፈልገው አይደለም ይሄንን ያሉ። እኔ አሁን ትምህርተ ሥላሴ ነው እየጠየቅኩ ያሉት። ትምህርተ ሥላሴን እየጠየቅኩ አንተ እየጠቀስክልኝ ያለው ጥቅስ እናንተ ሸክማችሁ የከበዳችሁ ኑ ወደ እኔ ይላል ነው የሚለው ጥቅሱ። ምናምን ነው የምትለኝ። ዩሲ ምን ያክል ይኸውልህ፣ እኔ አሁን አንዳንድ ነገሮች እንድትረዳ ፈልገው ሲስ በመጀመሪያ ጊዜ ስንገናኝ ከኦርቶዶክስ ቤተክርስቲያን የወጣሁት ነው ያልከው። ከኦርቶዶክስ ቤተክርስቲያን ስትወጣ የኦርቶዶክስ ቤተክርስቲያን የትምህርተ ሥላሴ አስተምሮ ምን እንደሆነ ሳታቅ ስትረዳ ነው የወጣው። ትልቁ ጥፋት አላዋቂ ይሆናል እንዴ? ቢያንስ እኮ የሄድክበትን ቦታ እኮ በደንብ ልታጣራ ይገባል። አንተ አሁን የገባህበት ቦታ አዲስ ቦታ ነው። የጀመርከው ልምምድ አዲስ የሆነ ልምምድ ነው። የዋፍ ነው አይዲያ ምን አይነት ሞቲቭ ውስጥ እንዳለ ለጊዜው እነዛ ሰዎች አሜን እስካሉ ድረስ አንተም አሜን ትላለህ እንጂ ምን እየተካሄደ ነው ምንም የምታውቀው ነገር የለም ሲስ። ስለዚህ እባክህ ጊዜ ነን አሁን ጀስት በወንድምነት አንተን አስገብቼ እንደዚህ ነገር የማወራ በእውቀት አንተን ትከሻለ መለካከት አይደለም። እንደዚህ አይነት ዓላማ የለኝም። ግን እባክህን ጊዜን አታቃጥለው እባክህ። አሁን ሸክማችሁ የከበዳችሁ ነው ይላል። እኔ ዋሴ ኢየሱስ ነው ምናምን። ፕሮቴስታንት ኢየሱስን
በስም ከመጥራት ያለፈ አያውቀውም። ኦርቶዶክሳዊ ስትሆን ግን ይኸውልህ ክርስቶስን ኦኬ በህይወት እየኖርክ ነው የምታውቀው። ክርስቶስን ስጋውን እየበላ ደሙን እየጠጣህ ነው የምትኖረው። ኦኬ ስሙን ብቻ ጠርታ አይደለም የምትኖረው ሲስ እና እባክህ ከእንደዚህ አይነት ሙድ ውጣና ይሰለቻል። አንዳንድ ጊዜ አንተን ሞላል ተሳካል እንዲታየኛል የሚሉ ሰዎች በአጠቃላይ ሲስ ማወቅ መርዳት ያለበት ነገር በጣም ሌክዠሪ የሆነ ላይፍ እየኖሩ ነው። አንተን ደግሞ ከኦርቶዶክስ ቤተክርስቲያን አስተምረው አውጥተውክ ኦኬ በጣም 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 ከባድ በሚባል ሁኔታ ውስጥ ከባድ በሚባሉ ነገሮች ውስጥ እያለፍክ ነው። ያንን ከባድ ነገር አንተና አምላክህ ታውቁታላችሁ ሲስ እኔ አሁን በአንተ ድክመት፣ በአንተ ሐዘን፣ በአንተ ችግር ልገባ ፈልጌ አይደለም። ግን ግድ የለም አንዳንድ ጊዜ አስተውል። ስሜታዊነት በነገራችን ላይ ለክርስትና ጸር ነው። አንተ ፕሮቴስታንት የሆንከው እመነኝ በስሜታዊነት ነው። የቤተ ክርስቲያንን መሰረታዊ ትምህርት ብታቅ እኛ ምንናገረውን እንኳን ትሞግት ነበረ ሲስ ኦኬ የቤተ ክርስቲያንን መሰረታዊ ትምህርት ሳታቅ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተሃል። ፕሮቴስታንት ሆነ ደግሞ ፕሮቴስታንትንም እያወቅኩ አይደለም ምንም በቃ አንተ ቸርች ህብረት ለማድረግ የምትሄደው ትምህርተ ሥላሴ ልትማር አይደለም። እኔ እናንተ በግልጽ ቋንቋ ያው እንተዋወቃለን። ምን ልል እንደፈለኩ ቸርች ስትሄድ የምትሄደው የጸሎት ኮንፈረንስ ለመሳተፍ የታምራት ኮንፈረንስ ለመሳተፍ እንጂ ትምህርተ ሥላሴ ለመማር አይደለም። አስተምረውም አያውቁም። ትምህርተ ሥላሴ ማለት እንዲህ ነው ብሎ ብጥር አድርጎ የሚያስተምር የፕሮቴስታንት አስተማሪ አይደለም። ቤተ እምነት የለም፣ በመዋቅር ደረጃ እንኳን የለም። እና ሲስ ነገሮችን በደንብ ቆም ብለህ አጢነህ ተመልክተህ እባክህ ያለህበትን ቦታ ወቅ። አሁን ኦርቶዶክሱን እያልኩ አይደለም፣ ፕሮቴስታንቲዝምን ወቀው። እሺ እንደኛ ጠይቅ። ህብረት የምታደርግበት ቸርች ላይ ስትሄድ ሃርጋዱላ ማክሬ ቤቤቤ የሚሉ ሰዎች ስትመለከት ሲስ ዝም ብለህ ምንም አይነት ምክንያት ሳይኖር አሜን አትበል እባክህ። ከአንተ በፊት የነበሩ ሰዎች አሜን ሲሉ ተመልክተህ አንተም ዝም ብለህ አሜን አትበል። እንዲህ አይነት ልሳን ምኑ ጋር ነው ያገኛችሁት? ጳውሎስ እስቲ ምኑ ጋር ነው እንደዚህ አይነት ንግግር ያደረገው? ጴጥሮስ ምኑ ጋር ነው እንደዚህ አይነት ንግግር ያደረገው? እስቲ ማስረጃ ስጡ ይበል። ከኦርቶዶክሳውያን ጋር ብቻ ሲሆን አይደለም እኮ ሙግት መሞገት ያለብኝ አባት። ፕሮቴስታንትን እባክህ ወቀው። ወደ ፕሮቴስታንቲዝም ስትገባ እኔ አሁን የምፈልገው ፕሮቴስታንቲዝምን ወቀው። ፈለገ አትናቴዎስ ፕሮቴስታንቲዝምን ባወቀው ልክ እንድታውቀው ፈልጋለሁ። ሄደ ጠይቃቸው። ሞላል፣ ተሳካል፣ ጎደለል፣ ይሄ ዘይት ቀባው ምናምን ስለ አንተ እግዚአብሔርን ትንቢት መጥቶልሃል ና ምናምን እየተባለ ከሲስ አንዴ ሲጥሉ፣ አንዴ ሲያነሱ፣ አንዴ ቅባት ሲያፈሱብህ፣ አንዴ ውሃ ሲያፈሱብህ ዲስ ማች ለምን አንተ ራስን መቀለጃ ታደርጋለህ? በቃ በመጀመሪያ ትምህርት ይቀድማል። ኦኬ እዚህ ጋር ትምህርቱ መጽሐፍ ቅዱስ የመሰረት አለው ወይስ የለውም የሚለውን ነገር በደንብ አጢን ተመልከት። ከዛ ውጪ ግን በጣም 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 ከባድ ወደሆነ ውድቀት ነው የምትሄደው ወንድሜ። እና እኔ ደግሞ ግድ ይለኛል እናንተም በክርስቶስ ፍቅር ስለምወድ ማለት ያለብኝን እላለሁ። ጎርፍ የሚወስደው እያሳሳቀ ነው። ቅዱስ ታች ወረዳ አንተ ሁሌ ስሜቴ የሆነ ስለሆነ የምትገባው ሲጀምር አንተንም ማስጠንቀቅ የለብኝም። እኔ ከአንድ ሰው ጋር ሳወራ ተራ ጠብቃችሁ አውሩ። አንድ ሰው ሳልፈቅድለት ማይክ የሚከፍት ካለ ማለት ነው ማይክን ሚውት አድርግ ራሱ አይደለም ታች ነው ስህተት ነው የሚል ሰው ካለ በትምህርት ደረጃ መጥቶ ከኛ ጋር ማውራት ይችላል። ኤኒዌይ ሲስ እዚሁ ገሰለ ይሁንና አንድ ጊዜ ጠብቀኝ። ሌሎች ፕሮቴስታንት ወንድሞቻችንን አውርተን ወደ አንተ እንመለሳለን። እሺ እሺ። ማን ነው የሚለው? አገልጋይ ናሆም እንዴት አሉ? ፈለገ እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጡት አገልጋይ? እኔ ከወንጌል አማኞች። የወንጌል አማኞች የሚባል ቤተ እምነት የለም። አገልጋይ ነው። እኔ የጠየኩት እርስዎን ከየት ቤተ እምነት ነው የመጡት ብዬ ነው። የወንጌል አማኞች ሰማኛ፣ የወንጌል አማኞች ለምንድን ነው የሌለው? እሺ ቆይ በማስረጃ እንድናወራ
እኔ ስናገር ምናልባት ለጆሮ ማይጥሙት ከሆነ በማስረጃ ከራሱ ዌብሳይቱ ላይ ያለ መረጃ ላውጣለቱ። አንድ ጊዜ እዚህ ጋር የምትመለከቱት የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት በራሱ ዌብሳይት ላይ ፖስት ያደረገው መረጃ ነው። ይሄ እኔ የጻፍኩት ነገር እኮ የወንጌል አማኞች በቃ የወንጌል አማኞች ምንም ፈለገ ምንም ዝርዝር ውስጥ መግባት አያስፈልግም። መግባትም አለብኝ አይደለም። አጥፋ ምንም አይሰራልኝም። ለእርሱ አይደለም ለእርሱ ብዬ አይደለም የመጣሁት። ታች ላሉ ሰዎች ለ800 ምናምን ሰው እንዲያዩት እንዲመለከቱት ብዬ ነው የመጣሁት። ለእርሱ አይደለም። ስለዚህ እኔም ስናገር ያድምጡኝ፣ እርሶም ይናገራሉ። እርሶ መብቶትን ተናግረዋል። ስለዚህ እኔም የምናገረውን ነገር ልናገር። አገልጋይ እርሶ ሲመጡ የጠየቅነውት ቤተ እምነቶትን ነው። በመጀመሪያ ደረጃ የፈለጉትን ነገር የመናገር መብት አሉት። ለምሳሌ እኔ በክርስቶስ ነው ማምነው ማለት ይችላሉ። ፈለገ አትናቴዎስ እርሶ በክርስቶስ ያምናሉ ብሎ አያምንም። ግን እርሶ ፐርሰናሊ ራስዎትን አይ እኔ ማምነው በክርስቶስ ነው ብሎ መግለጥ ይችላሉ። እኔ የወንጌል አማኝ ነኝ ማለትም ይችላሉ አገልጋይ። በዚህ አጋጣሚ ይህንን መብቶትን ለመግፈፍ ለመፋቅ እየሞከርኩ አይደለም። ስለ ቤተ እምነት ስናወራ ግን ቤተ እምነትና የምናምነው ጉዳይ የተለያዩ ነገሮች ናቸው። እንዴት ስንል እርስዎ በወንጌል ያምናሉ? አዎ ሊያምኑ ይችላሉ። በክርስቶስ ያምናሉ? አዎ በክርስቶስ ሊያምኑ ይችላሉ። ቤተ እምነቶት ግን ምንድን ነው ሲባል ግን ምላሹ አይደለም። ምክንያቱም ቤተ እምነት ተብለው የተቀመጡ አባል ቤተ እምነቶችን ራሱ አሁን የጠሩት የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት፣ ይኸው እዚህ ጋር እንደምታዩት ከላይ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት አባል ቤተ እምነቶች ብሎ ያስቀምጣል። እዚህ ላይ ደግሞ እንደሚያዩት እርስዎ የቤተ እምነቶች ስም ብሎ ያስቀምጣል። ጋይስ ሁላችሁም ተከታተሉ። አንደኛ ላይ የተቀመጠችው የኢትዮጵያ ገነት ቤተክርስቲያን፣ ሁለተኛ ላይ የተቀመጠችው መሰረተ ክርስቶስ ቤተክርስቲያን፣ ሶስተኛ ላይ የተቀመጠችው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን እያለ 64 አባል ቤተ እምነቶች አሉት። ይሄ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት 64 አባል ቤተ እምነቶች አሉት። 64ቱ አንድ ቤተ እምነት ብለው አይደለም አሁን የተቀመጡት። ነገር ግን አባል ቤተ እምነቶቹ አንድ ላይ ግን ካውንስል ክሬት አድርጓል። መብታቸው ህገ መንግስት መብታቸው። ኦኬ ለምሳሌ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። የኔ ቤተክርስቲያኔ የዓለም አቀፍ ቤተክርስቲያናት ህብረት አባል ነች። ከየት ቤተ እምነት ነው የመጣው ስባል ከዓለም አቀፍ ቤተክርስቲያናት ህብረት ብዬ ልናገር። ቤተ እምነቴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። የዓለም አቀፍ ቤተክርስቲያናት ህብረት የሚባለው የኔ ቤተክርስቲያን አባል የሆነችበት ማህበር ነው። ስለዚህ ከየት ቤተ እምነት ነው የመጣችሁት ስንላችሁ ህብረት የምታደርጉበትን፣ ጥምቀት የተጠመቃችሁበትን፣ ኦኬ አምልኮ የምትፈጽሙበትን ቤተ እምነታችሁ ነው የጠየቀ። እናንተ የወንጌል አማኞች ነን ብላችሁ ራሳችሁ መግለጥ ትችላላችሁ። ኦፍኮርስ መብታችሁ። እኔ ያንን እየከለከልኩ አይደለም። ለምሳሌ አንድ ፕሮቴስታንት በክርስቶስ አምናለሁ ቢል እኔ ስለማለምን ኖ እንዳትል በክርስቶስ አምናለሁ አትበል ምናምን ብሎ ክርክር መያዝ ይሄ ሞኝነትም ልጅነትም ነው። እንደዚህ አይነት ነገር ውስጥ አንገባም። ነገር ግን ይኸው እዚህ ጋር የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት አባል ቤተ እምነቶች ይላል እና ከአባል ቤተ እምነቶች ውስጥ የእርሶ ቤተ እምነት የትኛው ነው ብዬ ነው የጠየኩት። አገልጋይ ነው የአማኞች ቤተክርስቲያን አልኩ አይደል እንዴ? አይሰማም? ምን አሉኝ? አገልጋይ ነው የተደማመጠን አይደለም አይደል? ፈለገ እኮ ነገርኩ። ከወንጌል አማኞች አልኩ እኮ የወንጌል አማኞች አባል ቤተ እሺ፣ ችግር የለውም። የወንጌል አማኞች የት ነው የተጠመቁት? አገልጋይ ነው እንዲህ እንድንግባባ በእንደዚህ ነው። የት ነው የተጠመቀው? እኔ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተጠመቁት። እሺ፣ የትኛው ቤተክርስቲያን ላይ አባልነት እስኪ ንገረኝ አንተን። አባልነት የሚባል የለም። እኛ ቤተክርስቲያን እንደዚህ የሚባል አባልነት የሚባል ነገር የለም። እሺ ህብረት የምታደርገው የት ነው? ህብረት የምታደርጉትም የት ነው የሚባል ነገር የለም እኛ ጋር። ምክንያቱም ኦርቶዶክስ ቅድስት ቤተክርስቲያን አንዲት ቅድስት ቤተክርስቲያን ነች። ስናት አባውት ስለ ማህበር አይደለም አሁን ያነሱ። ለምሳሌ የዓለም አቀፍ ቤተክርስቲያናት ህብረት ብል ከዓለም አቀፍ ቤተክርስቲያናት ህብረት ውስጥ የአንተ ቤተ እምነት የትኛዋ ናት ማለት ይችላል። አሁን ግን ኤግዛክት እኔ የተጠመቁበትን የነገርኩት፣ እርስዎ ኤግዛክት የተጠመቁበትን አልነገሩኝም። የት ነው የተጠመቁት? አገልጋይና አሁን እየጠበቁ ነው። አገልጋይ ነው ፈለገ። ቆይ ሲሳይ ሌላ ቤት ያስገባ
ሌላ ጴንጤ ያስገባ። እኔ ነኝ ያለ አንድ ቁጥር ይጻፍ። በቃ ፈንጂ የሆነ ጴንጤ ይቻላል። ሲስ ታስገባለህ። ሲስ ቆይ ግን ያው ሌላም ሰው የመናገር መብቱ የተጠበቀ ነው። ሰዎች መናገር ይችላሉ። ስለዚህ ፕሊስ ሀሳባቸውን ራሳቸው ተናግረው በራሳቸው ጊዜ ይጨርሱ። እኔ አገልጋይ ለው አይሰማም፣ ኔትወርክ እየያዘኝ ስለሆነ ነው። እሺ አገልጋይ የት ነው የተጠመቁት? የት እንደተጠመቁ አልነገሩኝም። የተጠመኩበት ቦታ ምን አረጋ? ጥምቀት አላዳነኝም፣ ክርስቶስ ነው ያዳነኝ። እኔ ጥምቀት አድኖታል ወይስ አላዳኖትም ብዬ አይደለም የጠየቅኩት አገልጋይ። እርሶ የተጠመቁት የት ነው? ምክንያቱም እንዲህ አይነት ጥያቄዎችን በክርስቶስ መንፈስ ልጅነትን አግኝቻለሁ። የት ህብረት ላይ ነው የተጠመቁት? ልጅነትን ያገኙት የትኛው ህብረት ላይ? ኦን ልጅሰስ ነው እርሶ? በክርስቶስ ህብረት ውስጥ ወይንስ ተልእኮ ለትውልድ ነው? በክርስቶስ ህብረት ውስጥ እኮ የትኛው ህብረት? እኮ የትኛው ህብረት ላይ አገልጋይ? ቤተ እምነቱትን ካልተናገሩ ለማውራት አይመቸንም። ምናልባት ፈቃደኛ ካልሆኑ ለሌሎች ሰዎች እድል እንስጥ። አገልጋይ በጣም ከይቅርታ ጋር መብቶት ነው፣ አናስገድዱትም። ሰዎች ያፈሩበትን ነገር የግድ ኩሩበት ብለን አናስገድድም። ስለዚህ እርሶ በቤተ እምነቱ ካፈሩ ለምንድን ነው ማፍረበት? አናስገድድም። ማፍረበት የእርሱ ምክንያት በምን አቃል? አንተ ሲጀመር ስማ ፈለገ አንድ ነገር ልንገራ። አንተ 200 ጊዜ ቢነገረ መልሰ እንደገና ነው የምትጠይቀው። እኔም ባህሪን ስለማቅ ነው ማልነግርህ። ስማኝ፣ ከስርም ከላይ ማለት ቁጭ ብለህ የምትሰማ ፈለገ ማለት ሊያስተምር አይደል፣ ለመፈመስ ነው እንደዚህ የሚንቀዠቀዠው። ስማ ልንገርህ፣ አሁን ቅድምም ልሳንን እየፎገርክ ነበረ። ምን እያልክ ነበረ? እግዚአብሔር ደግሞ የእጅን ይሰጥሃል፣ ዋጋን ትጠጠዋለህ። እሱ ችግር የለውም። ከሰውም አይደለም ከእግዚአብሔር ከራሱ ቀደም ልሳን ላይ የተናገርክ እኔ የማንን ቤተ እምነት ልናገር አልፈልግም ትላለ፣ በአንድ በኩል ደግሞ ትሳደባለ። ይሄ ወንድም ምንም አያውቅም ብለህ ነው ማለትም። አዎ ሸክም የከበዳችሁ ኑ ወደ እኔ ይላል፣ እውነት ነው ይላል። ይሄ ሻላባባ ምናምን የሚባለው ነገር ለምትለው ነገር እሱ ችግር የለውም። እላ ሂሳብ ይወራርዳል። ወንድሜ አመሰግናለሁ፣ ተባረክልኝ፣ ወዳለሁ። እሺ ፈለገ አገልጋይ፣ በመጀመሪያ እርሶም ያልተረዱት ነገር ምንድን ነው መሰሉት? በመጀመሪያ በጣም ይቅርታ አገልጋይ፣ ባይወጡ ጥሩ ነበረ። በመጀመሪያ በጣም ይቅርታ። መሰለም አልመሰለም እርሶ በዚህ ልክ ያበሳጩት ነገር ካለ፣ እርሶም በዚህ ልክ ያናደዱት ጉዳይ ካለ ባጭሩ በቃ ትክክል አልነበርኩም ማለት ነው። ምንም ምክንያቴን ማስረዳትም አይጠበቅብኝም። በጣም 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 ትልቅ ይቅርታ ይደረግልኝ በክርስቶስ ፍቅር። እግዚአብሔር በሚያውቀው አሁንም አቋሜ ነው። የትኛውንም የፕሮቴስታንት አማኝ የማብሸቅ ዓላማ የለኝም። ምክንያቱም ወንጌል ሰዎችን ማብሸቂ አይደለም ብዬ ስለማመን አይደለም። ስለ ፕሮቴስታንቲዝም ይቅርና ኦርቶዶክስ ሆነን መናፍቃን ይቃጠሉ እስቲ እንዲህ እያላችሁ ጻፉ ምናምን ማለት ራሱ ትክክል አይደለም። ያው ዘመኑን ዋጁት ይሌለ ያው ዘመኑን ዋጀት አለብን አይደል? ዘመኑ የእውቀት ነው። ነገሮችን አሁን ዲፌንድ የምናደርገው በእውቀት እንጂ በመበሻሸቅ አይደለም። ከኛ ቀደም በነበረው ጊዜ ሰዎች ተበሻሽቀው እንግዲህ ታይሙን ለኛ አሳልፈውታል። በቃ አሁን ያ ነገር ደግሞ ማብቂያው ነው። አሁን በመበሻሸቅ የሚሰበክ ወንጌል የለም። ስለዚህ ወንጌል ያው ክርስቶስ ቃል ነው እና ይህንን ቃል ደግሞ የምንሰብከው በፍቅር ነው። ሰዎች ማብሸቅ አይደለም። በነገራችን ላይ በዚህ አጋጣሚ ፕሮቴስታንት የሆናችሁ ሰዎች መገናኛ፣ ሜክሲኮ፣ ኃይሌ ጋርመንት አደባባይ ላይ የተለያዩ በየሰፈሩ በየመንደሩ ያሉ ቦታዎች ላይ ወንጌል እንሰብካለን ብላችሁ ወጣችሁ የምትበሻሸቁ ሰዎች እባካችሁ ፕሊስ አቁሙ። በነገራችን ላይ ልፋታችሁ በዜሮ ነው የሚባዘው። ለእውነት እንኳን ኖራችሁ ቢሆን ማለት ነው። እኛ ፕሮቴስታንቶች በክርስቶስ ያምናሉ ብለን አናምንም። እውነት ለመናገር በብርሃን ውስጥ ናቸው ብለንም አናምንም። የእኛ እምነት ነው ምላችሁ። ፕሮቴስታንቲዝም በአጠቃላይ ጨለማ ውስጥ ናቸው ብለን እናምናለን። ነገር ግን ወንጌል የክርስቶስ ቃል ሆኖ ሳለ እኔ መገናኛ ስወጣ ድምፄን ቀየር አድርጌ ልክ በአንገቱ ማህተብ ያሰረሰው ሳይ ኢየሱስ ምናምን የምል ከሆነ there is something wrong። በቃ ምንም እንዴ የድምፄ ቶን ስለተቀየረ አይደለም የኢየሱስ ስም ፓወር የሚኖረው ብራዘር። ሐዋርያት የሆነ ጉንፋን እንደያዘው በግ ኢየሱስ ምናምን አላሉም። ጳውሎስ እንደዛ ኢየሱስን አልሰበከውም። ጴጥሮስ እንደዛ ኢየሱስን አልሰበከውም። ማቴዎስም ቶማስም ሌሎችም ቶማስ ቆዳውን የተገፈፈለት ኢየሱስ እንደዚህ አልሰበከው። ቶንህን ስላረከው ወይም ደግሞ ቶንን ስላረከው የኢየሱስ ስም ፓወርም አይኖረውም፣ ፓወሩም አይቀንስም። በቃ ኢየሱስ የሚለው ቃል በራሱ ኃያል ነው ብራዘር። ኢየሱስ የሚለው ስም
እርሱ የጌቶች ጌታ የሆነ የአምላኮች አምላክ የሆነ የንጉሶች ንጉስ የሆነ ጥንት የነበረ አልፋ ዛሬም ያለ ወደፊትም የሚኖር ኦሜጋ እርሱ ብቻ አምላክ እርሱ ብቻ ፍቅር የሆነ የክርስቶስ ኢየሱስ ስም ነው። አጭርና ግልጽ እና ይሄ ስም ኃያል ነው። ምንም አይነት ዲኮር አይፈልግም። ስለዚህ በዲኮር ስም ፕሊስ እባካችሁን አትበሻሸቁ። እኛ አንድ አይነት ዓላማ የለንባችሁ። በመጽሐፍ ቅዱስ የማስረጃ መታችሁ ከኛ ጋር ማውራት የምትችሉ ፕሮቴስታንቶች ወንድሞች ሲስ እዚህ ቁጭ ብሎ ማድመጥ ይፈልጋል። ፕሊስ አንዳንድ ቁጥር ጻፉ፣ አስገባቸዋለሁ። ግን ስሜታዊነት ሊኖር አይገባም። አንዳንድ ጊዜ የኔ ተወዳጆች ፕሮቴስታንቶች ወንድሞች ፖዚቲቭ ሁኑ እንጂ በህብረት በምታረጉባቸው አዳራሾች ላይ ስቴጅ ላይ ወጥተው ሰዎች አርሴማ ጣዖት ናት ይሉ የለ እንዴ? እንደዛ ሲባል ደስ ብሏችሁ አሜን ብላችኋል እኮ እናንተ። አሁን እኛ እንበሻሸቅ አይደለም ጉዳዩ፣ ግን ያ የእምነታችሁ ጉዳይ ነው። እሺ ይሁን በቃ እንደዛ ብላችሁ አመናችሁ። ግን ኑና በመጽሐፍ ማስረጃ እናውራ። በጣም ብዙ ፕሮቴስታንቶች ምን ታሪኩ ምን እንደሆነ በማያውቁት ጉዳይ ላይ አንድ ሞኝ የተከለውን ሺህ ብላ ይነቅለውም ይባላል። ምን ሐሳቡ ምን እንደሆነ አይዲያው ምን እንደሆነ ባላወቁት ጉዳይ ላይ ኮሜንት ላይ መጡና የተክልየ ተቅማጥ ብለው ይጽፋሉ። ሶዋት ምንድነው ፖይንቱ? ኑና ማውራት የምትችሉትን ነገር በመጽሐፍ ማስረጃ ከኛ ጋር አውሩ። ስትናገሩ መጽሐፍ ማስረጃ ብቻ ይኖራችሁ እና ደምጣችኋለን። 44 ታቦት እናንተ አይደላችሁ የምታመልኩት? 44 በየሄዳችሁበት 44 እያላችሁ ምጽፉ። ከ44 ውጭ ሌላ ቁም ነገር ማታውቁ ሰዎች በቃ አልፎበታል። በመበሻሸቅ እዚህ ጋር የምትሰሩት ወንጌል የለም፣ የምታደኑት ነፍስ የለም። ኑ ግቡ፣ ቦታው ተመሻሽቷል። 44 የምትለዋን ሀሳብ እስቲ ፍሬ ያፍሩበት። ኑና በመጽሐፍ ማስረጃ ታቦት በአዲስ ኪዳን ምኑ ጋር ነው ያለው ብለው እናውራ። መጽሐፍ ቅዱስ ማስረጃ ያዙ፣ ኑና እናውራ። በቃ እውነት ያለው ሰው እኮ እንደዛ እኮ ነው የሚያደርገው። እና ፕሊስ እባካችሁ ታይም አንግደል። ኑና በመጽሐፍ ቅዱስ ማስረጃ እናውራ። ኦኬ በመጽሐፍ ቅዱስ ማስረጃ እናውራ እንጂ ተወዳጆች ባለ ጥያቄ አለ። አንተ ጥያቄ ነው። አንተ ለኦርቶዶክስ ቤተክርስቲያን ትቆረቆራለህ ግን ማለት ነው። እኔ በጣም እየፈራው ነው ያንተን ህይወት። ምክንያቱም ለምን መሰለህ ፈራው? አንተ ለቤተክርስቲያኗ እንጂ እግዚአብሔር ምስክሬ ለወንጌሉ ምንም በቃ እኔ እንጃ ብቻ እንዴት እንደምናገር። አሁን እምነት ይቀድማል ተባለ መጽሐፍ ቅዱስ። አሁን መስቀል ላይ አብሮት የተሰቀለውን ታውቃለህ። ስላመነ ብቻ ገባ ከመድዬ ጋር ገባ መንግስተ ሰማይ። እንደገና ደግሞ እመቤቴ ታማልዳለች ብዬ እኔ 30 ዓመት ኖርኩኝ ያንን ባለማወቄ ማለት ነው። አሁን መጽሐፍ ቅዱስ ሳይ አማላጁ ኢየሱስ ነው የሚለው። ይሄን እንዴት አድርጌ ልሰርዘው? እኔ የእግዚአብሔር ቃል ይቀነሳል ይጨመራል አይጨመርማ? መክብብ ምዕራፍ 9 ቆይ ልጨርስ። ቆይ ፋሌ ልጨርስ። መክብብ ምዕራፍ 9 ቁጥር 4 ላይ ደግሞ ይናገራል። እኔ ሲጠራ እኔ ጋር እንደዚህ ነገር እንደማይሰራ ታውቃለህ አይደለ? ስሜትን ተቆጣጠር። እሺ ሲሳይ እኔ ጋር እንደዚህ ነገር እንደማይሰራ ታውቃለህ አይደለ? በመጮህ ምናምን ቆይ ምናምን ሰምቶ ባልሰማ በማለፍ እኔ ጋር የሚመጣ ነገር የለም። አድምጠኝ፣ ሁላችሁም አድምጡ እሺ። አንዲት ጦጣ ብርቱካን ልትበላ አንድ ዛፍ ስር ሄደች። በደንብ አድርጋችሁ አድምጡኝ እሺ ሲሳይ። አንዲት ጦጣ ብርቱካን መብላት አማራትና ዛፍ ስር ሄዳ ብትዘል ብርቱካኑ ልትበላው አልቻለችም። እና ዘላ ሞከራ ሲሰለቻት ምን አለች መሰለ? እንደውም አልበሰለም ብላ ጥለው ሄደች። ሲሳይ መጽሐፍ ቅዱሳዊ የሆነን አስተምህሮ በቅጡ ሳትረዳ፣ ኦርቶዶክስ ቤተክርስቲያን አስተምህሮቷ ምን እንደሆነ በቅጡ ሳትረዳ፣ ፕሮቴስታንቲዝምን ሳታቀው ፕሮቴስታንት የሆንክ ሰው በመጽሐፍ ቅዱስ የማስረጃ ላውራ ብለህ ፕሊስ አትሩጥ። የምታወራ ከሆነ እንደ ቅድሙ ነው የምናወራ። ቅድም ስናወራ ይከብደኛል፣ በዚህ አይነት መንገድ እኔ ማውራት ይከብደኛል ያልከው አንተ ነህ። ስለዚህ አንተ ቁጭ በል ስነ ስርዓት ይዘህ እንደማረብህ። ከዛ በኋላ በመጽሐፍ ቅዱስ ማስረጃ መጥቶ መመለስ የሚችል ሰው ካለ ከኛ ጋር ያወራ። አሁን እዚህ ጋር ቁጭ ብለን ትችትና ዘለፋ ለማውራት አይደለም የመጣ ነው። ማውራት የምትፈልገው ሀሳብ ካለ ለምሳሌ እኔ ስለ ሳልቬሽን የእናንተ አስተምሮ ከመጽሐፍ ቅዱስ ውጪ ነው ማውራት እፈልጋለሁ ካልክ እናውራ። መጽሐፍ ቅዱስን ከፍተን ቁጭ ብለህ አሁን ልክ አዳራሽ እንደምታወራው እንድታወራ አይደለም እዚህ ገስ ላይ ያስገባነ ሲሳይ። እዚህ ጋር አንድ ልዩነት አለ። አሁን አንተ ፕሮቴስታንት ነህ፣ እኛ ደግሞ በክርስቶስ ምናምን ክርስቲያኖች ነን። በጣም በእምነታችን ሰፊ ልዩነት አለ። ስለዚህ ያንን ልዩነት ሊዳኘን የሚችለው መጽሐፍ ቅዱስ ነው። ኦኬ አሁን እኔ ልክ ህብረት የማደርግበት
የፕሮቴስታንት ቸርች ቢኖር እዛ ሄጄ ምናምን ጸሎት አድርጌ ምናምን መጥቼ ከኦርቶዶክሳውያን ጋር በዚህ ወጥቶ በዚህ ገብቶ ምናምን ማለት የለብኝም አይኖርብኝም። ከነሱ ጋር ሳወራ ማውራት ያለብኝ በመጽሐፍ ቅዱስ ማስረጃ ነው ሲሳይ። ስለዚህ እባክህን እንዲህ ቀላል የሆኑ ነገሮችን አታርግ ፕሊስ። ማይክ ከፍቶ መጮ ቀላል ነገር ነው። እኔ ሄል ዘር ዘዌ ምናምን ማለት ቀላል ነገር ነው ብራዘር። በመጀመሪያ ምኑን ተረድተ ኦርቶዶክስን እርሳው አልኩ። በመጀመሪያ አንተ ፕሮቴስታንቲዝምን ተረዳ ሲሳይ። ፕሮቴስታንቶች ምን እያስተምሩ እንደሆነ you have no idea። አንተ የሙሉ ወንጌል ቸርች መጽሐፉ ያስተምሩት ምን እንደሆነ ምንም የምታውቀው ነገር የለም። እዚህ ጋር እውቀት ለእውቀት ለኩኝ እንለካካ ሲጠይቁኝ ብትለንና ለአንተ ለመጠየቅ ብንሞክር የኦርቶዶክስን እርሰው። እኛ ፕሮቴስታንትን የምናውቀውን ያክል እኛ ፕሮቴስታንት ያልሆንን ሰዎች ፕሮቴስታንትን በምናውቀው ልክ እንኳን ፕሮቴስታንትን አታውቀውም ሲሳይ። አላውቀውም ካልክ እዚህ ገስር ይጠብቀን። ለአንተ መጨረሻ ላይ ድል እንሰጣለን፣ ለሌላ ፕሮቴስታንት ሰው ድል እንሰጣለን። በመጽሐፍ ማስረጃ ከኛ ጋር ያወራ። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው የምትሉ ሰዎች መታችሁ በመጽሐፍ ማስረጃ ከኛ ጋር አውሩ ፕሊዝ። ቶሎ በሉ። መግባት የሚፈልግ ሰው ካለ አንዳንድ ቁጥር ይጻፈልኝ። ቶሎ ቶሎ በሉ። አንዳንድ በዛው ቆይ ፕሊስ። የኛ ቤት የሆናችሁ ልጆች አንዳንድ ቁጥር አትጻፉ ፕሊስ፣ አታስቸግሩ። እሺ እባካችሁ አታስቸግሩ። አንድ ጊዜ የኛ ቤት ልጆች አንዳንድ ቁጥር አትጻፉ ፕሊስ። እሺ አቤት ሰላም። ከየት ቤተ እምነት ነው የመጣኸው? ወንጌላማዊ ሆፕስ የሚባል ቸርች ነው ቤት። እሺ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ ውጭ የምታስበው ትምህርት ካለ ታወራናለና ከዛ በፊት ግን ኮሜንት ሴክሽን ላይ ከ1 እስከ 30 ፍጡር ሰብስባችሁ ምናምን በጣም ያዙ ሊቀቁኝ ስትል ስለነበረ ምንድነው ፖይንት? ከ1 እስከ 30 ደግሜ ልበለው። ከ1 እስከ 30 ፍጡር ይነግሳል። እሺ ኢየሱስ እናምናለን ስትል እሱን ብቻ እንደምትከተሉ አድርጓችሁ እዚህ ቲክቶክ ላይ ስትናገሩ የሆነ ፌክ ነው ገባ ላይ ማናውቀው አድርጋችሁ ስትናገሩ በጣም ይደብራልና እውነቱን ተናግራችሁ አይደለም ሰው ወደ እናንተ የሚጨምሩት። ምክንያቱም የድነት መንገዳችሁ አንድ አይደለም። ታምረ ማርያም፣ ታምረ ኢየሱስ፣ መልካ ኪዳን ማን ነው መልካ ኢየሱስ ድርሳናችሁ ቢነበብ ፍርፋሬ በላ ይጸድቃል የሚል ትምህርት ብዙ ስላላችሁ እሱን ደፍራችሁ አትናገሩትም። እናንተ መልካ ኢየሱስ ታውቃለህ? እሱን ለመወያየት አትደፍሩበት። እያንዳንዱን ሀሳብ እናንሳ፣ ችግር የለም እናወራ። ስለ መልካ ኢየሱስ ታውቃለህ? ታምረም በትንሹ ቆይ ብራዘር ተረጋጋና እንደኔ አውራ። እሺ አትቸኩል። መልካ ኢየሱስ እሺ አድምጠኝ። መጽሐፍቶች ከዘረዘርካቸው ውስጥ ሁሉንም አንድ ባንድ እያነሳው አወራለሁ። እሺ መልካ ኢየሱስ ነው። ከኢየሱስ እንጀምር እንጂ ቴኮች ናችሁ ስላልከኝ እኮ ቤት የገባው ሰው ገብቻ ሳያሃል። በቃ ቤት ስገባ ተመልሰና እና ግባ። አይ ታምረ ማርያም አለኛ። በታምረ ማርያም ለምን እናወራ ነው? እኛ ከኢየሱስ ጀምረን ነው የምናወራ። አያ ለዚህ ነው ያልኩ። ከኢየሱስ ጀምረን እናወራለን። ስለዚህ መልካ ኢየሱስ ከታምረ ኢየሱስ እንጀምር። ታምረ ኢየሱስ ስልኬ ላይ አለኝ። ቆይ ከታምረ ኢየሱስ ማን ጀመረ? ከመልካ ኢየሱስ ነው እንጀምር እኮ። ቤት ስገባ እዚሁ ሌላ አውራኝና ቤት ስገባ አድምጠኝ። ስለ ሁሉ አወራለሁ። ቆይ አድምጠኝ፣ ተረጋጋ። ቤል አላቅም መልካ ኢየሱስ አላቅም በል። ኦኬ አላዋቂነትን ሙቭ እናደርጋለን። ምንም እንትን ይባላል። ሲጀምር ምን ብሎ ነው የሚጀምር? መልካ ኢየሱስ ገብቻ ያሳያል። መልካ ኢየሱስ ቆይ አድምጠኝ። መልካ ኢየሱስ ሲጀምር የመጀመሪያው ንባብ ምን ብሎ ነው የሚጀምረው? ገብቻ ያሳያል። ገብታ ታሳየኛውን ንገረኝ። መልካ ኢየሱስ ሲጀምር የመጀመሪያው ንባብ ምን ብሎ ይጀምራል? ገብቻ ያሳያል። አላስታውሰውም። አሁን አሳየኝ እንጂ ምንድነው ገብቶ ማሳየኝ? ቪዲዮ አብሬት ላሳይ ይችላል። ቆይ ማቆልም አልኩ እኮ ቤት ገባ እኮ አሳያለሁ። ተረጋጋችሁ ብራዘር። መልካ ኢየሱስን አውቃለሁ ብለህናል አይደለ? መልካ ኢየሱስ ሲጀምር የመጀመሪያው ንባብ ምን ይላል? ለምሳሌ መጽሐፍ ቅዱስ አንብቤ አውቃለሁ የሚል ሰው የመጀመሪያው የመጽሐፍ ቅዱስ ክፍል ምንድነው ብትለው ዘፍጥረት ነው።
ያ ይጠፋው ሰው እኛም አንተን የጠየቅን መልካ ኢየሱስ ታውቃለህ? ተው አታውቅም? እርግጠኛ ነህ? ተው እንደሚያክሰው አክት አታደርግ። ተው ያዙ ይለቀቁኝ አትበል። ተው እንዲህ ውጥር ውጥር አያዋጣም አለ። ኦኬ መልካ ኢየሱስ የመጀመሪያው ገጽ ምንድን ነው የሚለው? ፈለጋ ነገር ልንገርህ እንትን መጥተህ መልካ ትስራሽ መጽሐፏ ታችሁ ረድ መልካ ትስራ ይላል። እሰራለሁ መልካ ኢየሱስ አቃሉ ያዙ ይልቀቁኝ። ኧረ ባካችሁ እንደው ዝም ብሎ በወሬ ደረጃ ሲባል የሰማችሁትን ነገር መታችሁ እዚህ አካኪ ዘራፋት በሉ። መልካ ኢየሱስ አቃለው የሚል ሰው በዚህ ሊንክ በነገራችን ላይ በቃ ግራ መገባት አይጠበቅበትም። መልካ ኢየሱስ ታውቃለህ አይደለ? ይሄው ለምሳሌ አንድ ሰው መጥቶ ቅዳሴ ሲገባ እኔ በሰንበት የሚለውን አውቃለሁ ምን እንደምትሉ አውቃለሁ ምናምን ካለ እስቲ በልልን ነው የምንለው። በቃ ይሄው በልልን እስቲ። አይ በሰንበትም ባይሆን ቅዳሴ ሲገቡ የምትሉትን እስቲ እመነ ባህን በልልን። አይ ነው እሺ መስቀል አብርሃን በል እስቲ ብለን ነው የምንጠይቀው እኛ። አይ መልካ ኢየሱስን አውቃለሁ ያዙ ይልቀቁኝ። በነገራችን ላይ ፕሊስ እባካችሁን ዲስማች ይህንን ወንድማችን ይውላችሁ አግሬሲቭ ሆኖ እንዲናገር ያደረገው አዋቂነቱ አይደለም የኔ ተወዳጆች፣ አላዋቂነት እና ስሜታዊነት ሁለቱ አንድ ላይ ሲደመሩ በጣም መጥፎ ነገሮች ናቸው። የኔ ተወዳጆች ፕሊስ እባካችሁ ስሜታዊ አትሁኑ። ለጆሮ የሚቆረቆሩ ነገሮችን ከፈለገ አትናቴዎስ ልትሰሙ ትችላላችሁ፣ ግን ፕሊስ ስሜታዊ አትሁኑ። ስሜታዊነት ለክርስትና ጸር ነው። በቃ በዚህ ወጥቶ በዚህ ገብቶ ያውቀዋለሁ ምናምን እበለዋለሁ ጠጣዋለሁ። ምን አይነት መንፈስ ነው አቃጁን? ኤኒዌይስ ፕሊስ አትጃጃሉ፣ ተው። ትልቅ ሰዎች ናችሁ፣ እንደ ትልቅ ሰው አውሩ። እሺ ናቲ ሰላም ወንድማችን እንዴት አለ? ምን አልከኝ? እሺ አቴንሽን ሲከርና ቀጥል ፕሊስ፣ ሀሳቡን አድምጡት። ከመጽሐፍ ቅዱስ የሆነ ውጪ የሆነውን ትምህርት ነው አይደለም ነገር። አይ አቴንሽን ሲከርና ከሚለው ሀሳብ ጀምረ ሀሳብህን ቀጥል። ለምን አቴንሽን ሲከርና እንዳልከኝ አንተ መበሻሸቅ የለብንም። ያ ወደ ቃሉ ነው አይደለ? እኔ እኮ አበሽቀኸኛል አይደለም እኮ ያልኩት የኔ አባት ናቲ። አቴንሽን ሲከርና ብለኸኛል፣ ቀር አላለኝም። ሀሳብህን ጨርስ ነው ያልኩ። ቀጥል ናቲ፣ አድምጡት። እሱ ምንም አይጠቅመንም ነው። አቴንሽን ሲከር ምን ማለት ነው? ችግር የለውም። አቴንሽን ሲከር በአማርኛ ምን ማለት ነው ናቲ? የምንጽፈውን ነገር ላይ ጨረስኩ እኔ። አይ ነው እኔ ማወቅ ፈልጌ ነው ናቲ። ምን ችግር አለው ንገረኝ። አቴንሽን ሲከር ምን ማለት ነው? ጨረስኩኝ እኔ በቃ። እሺ ናቲ ችግር የለውም። ኤኒዌይስ እዚህ ውስጥ ያላችሁት ወንድሞች፣ ፕሮቴስታንቶች ወንድሞች ፕሊስ አሁን ማድማጡ ይወላችሁ። ምናወራው ቃል ለጆሮ ሊቆረቆር ይችላል። እናንተ ስትናገሩ እኛ ስንሰማ ለጆሮአችን ሊቆረቆረን ይችላል። ግን እባካችሁ ኔጌቲቭ ነገር በመናገር የምታተርፉት ነገር የለም። አሁን ቅድም ለምሳሌ አሁን ስለተደጋገመ ልንገራችሁ። ለምሳሌ ወንድማችን አቴንሽን ሲከርና አለ። ከዛ በፊት ያለው ወንድማችን አንተ ሲጀመር ለመፈመስ ነው እንዲህ እያደረክ ያለው ምናምን። በዚህ አጋጣሚ መፈመስ ምንም ጥቅም ያለው ነገር አይደለም። ከጥቅሙ ጉዳቱ ያመዝናል። ለመፈመስ ከሆነ ግን ፈለገ አትናቴዎስ እስከ ጥግ የፈመሰ ሰው ነው። ኦኬ ለአቴንሽን ከሆነ እስከ ጥግ አቴንሽን ማግኘት የሚችል ሰው ነው የኔ ተወዳጆች። እና ፕሊስ እንደ ጀማሪ ቲክቶከር መታችሁ እዚህ ጋር እንደ ልጅ ባታወሩ ጥሩ ነው። እሺ የኔ ተወዳጆች፣ ፈለገ አትናቴዎስ ማን እንደሆነ አውቃችሁት ነው የገባችሁት። እንደማያውቅ ሰው አክት አታደርጉ። እና ልላችሁ የፈለግኩት ምንድን ነው? እወዳችኋለሁ። እሺ ናቲ ወንድማችን ከየት ቤተ እምነት ነው የመጣው? ፕሮቴስታንት። የትኛው ፕሮቴስታንት? የትኛው ቤተ እምነት? ሙሉ ወንጌል። ከሙሉ ወንጌል። እሺ ወንድማችን ኦርቶዶክስ ቤተክርስቲያን እንደው ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ብለህ ታምናለህ? የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? አድምጡ አሁን ሁላችሁ። እሺ እንደው ትምህርት የሚጠቅስ ሰው እንኳን አገኘን፣ ከጭቅጭቅ ወጥተን እግዚአብሔር ይመስገን። እሺ የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ ናቲ?
እስኪ ትምህርቶቹን ጥቀስልን። ይሄ እንድንበታለን እንድናያል እየዳንን ነው የሚለው አንድ ምን የሚለው እንድንበታለን እንድናያል እየዳንን ነው የሚለው ትምህርት ምንድን ነው? ያ ትምህርት ምን ብለን የተረዳው? አሁን ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ስትል ቢያንስ እኮ ትምህርቱን መረዳት አለብህ። ኤኒዌይስ እሺ ችግር የለውም። አሁን እኔ ብዙ አልጠይቅም። ውጭ ነው የምልህ ማለት ነው። በቃ ይኸው የነገረ ድነት ትምህርት የኦርቶዶክሳዊት ቤተክርስቲያን የነገረ ድነት ትምህርት ከመጽሐፍ ቅዱስ ውጭ ነው ብለህ ታምናለህ? እሺ ሌላስ? ድምፅህን ከፍ አድርገው። እሺ እታች ያሉ ሰዎች ድምፁ አይሰማም እያሉ ስለሆነ ድምፅህን ፕሊስ። እሺ ሌላው ደግሞ ስለ ማርያም ምልጃ ምን ያባት። እሺ ስለ ማርያም ምልጃ። እሺ ሌላስ? እንዴ ሌላ ደግሞ ያው መጽሐፍ ቅዱስ ብቻ ብላ አትቀበልም አይደል? ናቲ ይቅርታ፣ ቲክቶክ ከጀመርክ ስንት ጊዜ ነው? የኔ አባት ምን ያደርግልሃል? የጠየኩህ ነው መልስ። እንደሆነ ከመጽሐፍ ቅዱስ ውጭ እንደሆነ ሲገባ መሳቅ ጀመርክ። አየህ አይደል? ይሄ ነህ አንተ አርጋዱላ ትላለህ። እሺ ኤኒዌይስ ችግር የለም እናወራበት በመልስ እንጂ በሳቅ እናወራበት። ናቲ አይደለም፣ አይ ያሳቀኝ ሌላ ጉዳይ ነው። የኔ አባት ችግር የለውም፣ ግን ወደ ሀሳቡ እንግባና እናወራ። የኦርቶዶክስ ሴት ቅድስት ቤተክርስቲያን የነገረ ድነት ትምህርት ማለትም ሰዎች በክርስቶስ ካመኑ በኋላ በበጎ ስራ መጽናት አለባቸው የሚለው ትምህርት መጽሐፍ ቅዱስ የመሰረት የለውም ብለህናል። ይሄ ትምህርት ከመጽሐፍ ቅዱስ ውጭ እንደሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ሰዎች ካመኑ በኋላ በበጎ ስራ መጽናት የለባቸውም የሚል አንድ የመጽሐፍ ቅዱስ ማስረጃ ስጠን። አድምጡ። አሁን ሁላችሁ አሁን በማስረጃ ነው የምናወራው። እንዴ እኔ እሱ መቼ አልኩህ? ሲጀመር እሺ የትኛውን ያልከው? እንድናለን እየዳነን ነው ድናናል የሚለው ትምህርት ያልኩት እንጂ እኮ ያ ትምህርት መልካም ስራ መስራት የለበትም እያልኩ አይደለም። ያ ትምህርት ማለት እኮ እያልኩ እኮ ነው እንድናለን። ኦኬ ድነናል እየዳንን ነው ማለት ሰዎች በክርስቶስ ካመኑ በኋላ በበጎ ስራ መጽናት አለባቸው። ኦኬ በሚገባ ቃል አልኩ እኮ በጎ ስራ የሚሰሩት ስለዳኑ ናቲ በመጽሐፍ ቅዱስ ማስረጃ እንድናወራ አመቺ እንዲሆን ነገሩን ግልጽ ላድርግልህ። የአንተ ቸርች ሰዎች በእምነት ብቻ ኦኬ ወይም ደግሞ ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ ታስተምራለች። የኦርቶዶክስ ቤተክርስቲያን ደግሞ ሰዎች በክርስቶስ ካመኑ በኋላ በበጎ ስራ ጸንተው በበጎ ስራ መጽናት እንዳለባቸው ወይም ደግሞ በጎ የሆነን ፍሬ ማፍራት እንዳለባቸው ኦርቶዶክስ ቅድስት ቤተክርስቲያን ታስተምራለች። እምነት ብቻ የሚለው ትምህርት መጽሐፍ ቅዱስ ነው ብለህ ታምናለህ? ናቲ ተወዳጅ ወንድማችን፣ ጸጋው በእምነት እንዳዳነ ይናገራል መጽሐፍ ቅዱስ። እኔ አሁን ያልኩ ጸጋው በእምነት አድነዋል ወይ ብዬ አይደለም የጠየቅኩ። እምነት ብቻ የሚለው ባይዘው የኛ ያንን ሰው ሰራሽ ትምህርት ነው ብለን ነው የምናምነው። ጸጋው በእምነት አድኗቸዋል ማለት እምነት ብቻ ነው የሚያድነው ማለት ነው። በቃ አይ እሱን አልጠየቅኩም። እምነት ብቻ ሉተር ክሬት ስላደረገው ከአምስቱ ሶሎች ውስጥ አንዱ እምነት ብቻ የሚለው ትምህርት መጽሐፍ ቅዱስ የመሰረታለው ብለህ ታምናለህ ናቲ? እምነት ብቻ የሚል ቃል በቃል አልተጻፈም። አይ እኔ ቃል በቃል ብዬ አልጠየቅኩም። እምነት ብቻ የሚለው አስተምህሮ መጽሐፍ ቅዱሳዊ መሰረት አለው ብለህ ታምናለህ ወይ ተወዳጅ ወንድማችን ናቲ? እሺ በል አንድ የመጽሐፍ ቅዱስ ማስረጃ ፕሊስ ስጠን። ምን ላይ ነው በእምነት አድኗቸዋል የሚለው ቃል ራሱ አንድ ምን ላይ ነው? አላውቀውም እኔ ምን ላይ እንዳለ ንገረን እስኪ ጥቅሱ ምን ላይ ነው? አውጣው እንጂ ታውቀዋለህ አንተ መጽሐፍ ቅዱስ አውቃለሁ የምትል ሰው አይደለህ እንዴ? አይ እኔ አላውቅም። ፕሮቴስታንቶች ናችሁ እኮ መጽሐፍ ቅዱስ የምታውቁት። በል ንገረን ምን ላይ እናውጣ? ነገርኩህ እኮ ለምንድን ነው የምትለው? ዳርዳር የምትለው አልነገርከኝም። ጥቅስ ምን ላይ ላውጣ? ጥቅስ ንገረን። ታድናችኋል አልኩህ እኮ ምን ላይ ነው እንደዛ የሚለው? ጥቅሱን ስጠን ሙሉን እንድናነበው። ምን ላይ ላውጣ? ፈልገው
ምን ላይ ላውጣ? ከዘፍጥረት እስከ ዮሐንስ ራእይ ካሉ ጥቅሶች ላይ ምን ላይ ላውጣ? ለናቲ ጥቅሱን ንገረን፣ ወይም ደግሞ ፈልግና እዚህ ጥቅስ ላይ ነው ብለህ ንገረን። ኤፌሶን ምዕራፍ 2 እሺ ኤፌሶን ምዕራፍ 2 ቁጥር ስንት? 8 ቁጥር 8 እሺ ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። እምነት ብቻ የሚል አስተምሮ የለም። ጸጋው በእምነት አድኖናል። ኦፍ ኮርስ በእምነት አድኖናል። ኦኬ እኛ ግን እምነት ብቻ የሚለውን ሰው ሰራሽ ትምህርት ከየት ላይ ነው ያገኛችሁት? መሰረት ያደረጋችሁት የመጽሐፍ ቅዱስ ሴት ነው ብለን ጠይቅ ነው። ጸጋው በእምነት ካዳ ለምንድን ነው የምትሰራው? ማለት ለመዳን ለምንድን ነው የምትሰራው? ኦልሬዲ ድናሃል። እኔ አሁን እንደዚህ አይነት ጥያቄ አልጠየቅኩም። ለመዳን ሰዎች ይሰራሉ ወይስ አይሰሩም የሚል ሀሳብ አላነሳውልክም። ክፍሉ የሚለው አሁን የጠየቁት ጥያቄና የሰጠኝ ማስረጃ የተለያዩ ናቸው። ናቲ በደንብ አድርጋ አድምጠኝ እሺ። ይኸውልህ እኔ የጠየቁት ጥያቄ ሰዎች ኦኬ፣ በደንብ አድርጋ አድምጠኝ። እምነት ብቻ የሚለው ትምህርት መጽሐፍ ቅዱሳዊ የሆነ ባክግራውንድ አለው ወይ ብዬ ነው የጠየቅኩ። አዎ አለው አልከኝ። ከዛ የመጽሐፍ ቅዱስ ማስረጃ ስጠኝ ስል ጸጋው በእምነት አድኗቸዋልና፣ አዎ ትክክል፣ ጸጋው በእምነት አድኖናል፣ ማንም እንዳይመካ ከስራ አይደለም። ይህንን ሀሳብ እንደውም ቅዱስ ዮሐንስ በደንብ በስፋት ሲነግረን ምን ይላል መሰለ? እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ጸጋው በእምነት አድኖናል። አዎ በሚገባ ጸጋው በማመን ብቻ በማመናችን አድኖናል። ሰው የክርስትና ሕይወት የሚጀምረው በመዳን ነው። ኦኬ ከሱ የሚጠበቅበት ማመን ነው። ሌላ ስራ መስራት አይጠበቅበትም። ናት ያድምጠኝ። ሌላ ስራ መስራት ይጠበቅበታል እያለን እያስተማርን አይደለም። የክርስትና ሕይወት ሰዎች የሚጀምሩት በማመን ነው። ኦኬ ከዛስ ጸጋው በእምነት አዳናቸው። ኦኬ ግን እዚህ ላይ አይቆምም። ግን እንዳትመኩ ደግሞ እዚህ ጋር ደግሞ በደንብ ሰፋ ባለ ሀሳብ ደግሞ ያስቀምጠዋል። ማንም እንዳይመካ ከስራ አይደለም። ክርስቶስ ወደዚህ ምድር የመጣው እኛ በጎ ምግባር ኖሮን በጎ ስራ ሰርተን ሳይሆን እንዲሁ ስለወደደን። ጸጋው በእምነት አድኖናል። ኦፍ ኮርስ ጸጋው በእምነት አድኖናል። ግን እምነት ብቻ የሚል አስተምሮ ግን የለውም። አሁን እኔ የምፈልገው እምነት ብቻ የሚል አስተምሮን የያዘ የመጽሐፍ ቅዱስን ሀሳብ አውጥታ እንድሰጠ ነው። ናቲ ተወዳጅ ፕሊዝ። እምነት ብቻ የሚል የያዘ ነው የምትለኝ? እምነት ብቻ የሚለውን ትምህርት የሚያብራራ የመጽሐፍ ቅዱስ ማስረጃ ነው የምፈልገው። ኦኬ ቅድም እንዳልኩ ስለ ኢኒሻል ሳልቬሽን ስናወራ ስለ ኢኒሻል ሳልቬሽን የምናወራ ከሆነ ሰዎች የክርስትናን ሕይወት የሚጀምሩት በመዳን ነው። እሺ ናቲ በመዳን ነው። እንዴት ነው ያንን የመዳን ሕይወት የሚጀምሩት? በክርስቶስ በማመን። ይሄን የመዳንን ሕይወት ስትጀምር ምንም አይነት ስራ መስራት አይጠበቅብህም። ሰው ለመዳን ስራ መስራት አለበት የሚል የቤተክርስቲያን አስተምሮ የለም። ብራዘር እንደዛ ብሎ ያወሩልህ ሰዎች ካሉ ተሞኝተሃል፣ ወይም ደግሞ እንደዚህ ሁሉ በካሪ አጭበርብረዋል። ቆይ አድምጠኝ፣ ቆይ ወደ ሌላ አትሂድ። በመጀመሪያ ይኸውልህ ያዝነውን እንጨርስ። ናቲ ሁልጊዜ እንደምለው ሁለት እግር አለኝ ተብሎ ለዛፋ ይወጣ። ብራዘር ከመጣሽ ማርያም ታምጣሽ። ቆይ ተረጋጋና ተረቱን ተው። ሰሰራት እኔ ለአንተ እኮ አይደለም እኮ ያልኩት እኮ ለራሴ መርህ ነው እኔ የተጠቀምኩት። ስለዚህ ችግር የለም ከቃሉ ነው ያለኝ እኮ። አንተ የምትፈልገውን ስማኝ፣ የማትፈልገውን ተው። ናቲ ምን ሆነ ነው? አዎ ግን እኮ ጊዜ አናቃጥላሽ። አንተ የምትፈልገውን ስማኝ፣ የማትፈልገውን ተው። እኔ ግን የምናገረው እናገራለሁ። እሺ እኔ አባት አሁንም ደግሞ አለው ሁለት እግር አለኝ ተብሎ ወደዛ አይወጣም። በመጀመሪያ የጀመረውን እንጨርሳለን፣ ከዛ በኋላ ወደ ቀጣዩ ሙቭ እናደርጋለን። ስለ ኢኒሻል ሳልቬሽን የምናወራ ከሆነ ሰዎች የክርስትናን ሕይወት የሚጀምሩት በመዳን ነው። which means በክርስቶስ በማመን እውነተኛ የሆነ የወይን ግንድ ጌታችን ኢየሱስ ክርስቶስ ነው። ሰዎች በማመን ቅርንጫፍ ይሆናሉ፣ ወይም ደግሞ እውነተኛ ከሆነው ከወይን ግንድ ጋር ቅርንጫፍ ይሆናሉ፣ ይጣበቃሉ። ኦኬ ይህንን የመዳንን ሕይወት ለመጀመር ምንም አይነት ስራ መስራት አይጠበቅባቸውም። ይሄ በጸጋ የተሰጠን ስለሆነ ሰዎች በማመን ነው የሚድኑት። ነገር ግን ሰዎች በጸጋ ድነዋል ሲባል ግን በቃ እዚህ ጋር አብቅቷል አይልም መጽሐፍ ቅዱስ። እኔ እስካሁን አላገኘውም። ስለዚህ እምነት ብቻ የሚልን ሀሳብ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ስላልጠየቅኩ ነገር ጥቅስ ደግመህ እንዳትሰጠኝ ፕሊዝ። ስለጠየቁ ጥያቄ ብቻ አብቅቷል አይልም ያልከው ሌላ ምን ጨምሮ? እኔ ተጨምሯል ተቀንሷል አላልኩም። ተጨምሯል ተቀንሷል፣ ርዕሴ ተጨምሯል ወይስ ተቀንሷል አይደለም። እምነት ብቻ ርዕሴ እምነት ተብሏል አበቃም ብለኛል አይደለ ናቲ? በቃ ተሳስቻለሁ። እምነት ብቻ የሚለው ትምህርት ስለዚህ ከጸጋው ኤክስትራ ምን ተጨምሯል? ሌላ ምን ተጨምሯል? አይ ምንም አይጨመርም፣ ምንም አይጨመርም። እኔ አሁን የፈለኩት እምነት ብቻ የሚለውን
ሰው ሰራሽ ትምህርት መጽሐፍ ቅዱስ ያደርጋ አሳየኝ ፕሊስ። ምኑ ጋር ያገኘው እምነት ብቻ የሚል አላልኩም ወንድሜ ናቲ፣ እባክህ ምልህን ነገር በቀጥታ ተረዳኝ። እምነት ብቻ ለምትለው እኮ ሰጠው። ማስረጃ አለው ወይስ የለም? ናትሻ ማስረጃ አለው ወይስ የለም? ሰጠው። ምክንያቱም ምንድነው መሰለህ አንዳንድ ጊዜ በቃ ችግር የለውም በቃ ከዚህ በላይ መስጠት የምችለው ነገር ከሌለ ከአንተ የተሻሉ ፕሮቴስታንቶች ሊኖሩ ይችላሉ። ለእነሱ እድል እንስጥና ሰፋ ባለ ሀሳብ ገብተው ይወያዩ። እሺ ናቲ፣ አሁን ሌላው ጊዜ አንድ ጥሩ ምክር ልምከር። ሌላው ጊዜ ኦርቶዶክስ የሆኑ ሰዎች ላይቭ ስትሪም ስለተከፈተ ብቻ ስሜት የሆነ ገስ ላይ አትግባ። እሺ የኔ አባት ይኸውልህ፣ አንተ ፕሮቴስታንት መሆን ብቻ በቂ ነው ማለት አይደለም። መልስ ለመስጠት በቂ ነው ማለት አይደለም። ፕሮቴስታንት ሆንክ ማለት መልስ ለመስጠት በቃ የተዘጋጀ ሆንክ ማለት አይደለም። የኔ አባት መጽሐፍ ቅዱስን ማንበብ ይጠበቅብሃል። የፕሮቴስታንቲዝምን አስተምሮ መረዳት ይጠበቅብሃል። ፕሊስ እባክህን ስሜት ያቱን 10 ጊዜ ማይኩን ብትከፍተው 11 ጊዜ ነው ሚዩት የሚደረግብን። ኦኬ ምንም ሀሳብህን በተረጋጋ መንፈስ የሚሰማ ሰው የለም። ሚዩት አታርገኝም ስላልክ ሚዩት ማድረጉ ማንም የሚያቆም ሰው የለም። ሁሉም ሞዴሬተሮች ናቸው ሚዩት የሚያደርጉ። ስለዚህ ተረጋጋ ናቲ፣ ስሜት ያቱን ብራዘር። እኔ ስንቶቻችሁን ነው ቆይ እንደዚህ ስነስርዓት አስተምሬ መላክ ያለብኝ? ተረጋጉ ብራዘር። አሁንም መጽሐፍ ሲያሰቦችን ከኛ ጋር መተወራ ከሆነ አይ ስሜት ይሄን ብራዘር እሱን ተው። አሁን መጽሐፍ ሲያሰቦችን ከኛ ጋር ሌላ ጊዜ መውራት የምትፈልግ ከሆነ ግን ፕሊስ እባክህን ቢያንስ የተወሰኑ ነገሮችን መረዳት ይኖርብሃል። ሰው እንዴት አንድ ጥቅስ ይዞ ይገባል? ናቲ ሰው እንዴት አንድ ጥቅስ ይዞ ይገባል? እሺ እናመሰግናለን። አንድ ጥቅስ መረዳት ያቃተ ሰው ነው። በጣም ጥሩ ትምህርትን ያስተማርከን ናቲ። ስለነበረን ጊዜ በጣም እናመሰግናለን። ከአንተ የተሻሉ ፕሮቴስታንቶች ስላሉ ፕሊስ ይግቡ እነሱ። ናቲ እንደዛ እናድርግ እባክህ፣ እንወድሃለን። አለገይ እንዴ ነው ደቤ ይላል ኮልሚ ደብተራ ወንድም ተለ አለ እንትን አድርጌያለሁ፣ ያን ፖስት አድርጌያለሁ። እዚህ ውስጥ ያላችሁ ቶች ወንድሞች ሁላችሁም ይኸውላችሁ ኮልሚ ደብተራው የሚለው አካውንት ላይ ትገቡና አሁን ፖስት ያደረገው ቪዲዮ አለ። ሁላችሁም ያን ቪዲዮ ሪፖስት አድርጉት። እዚህ ውስጥ ያላችሁ ሰዎች በአጠቃላይ ሁላችሁም በቃ ሁላችሁም አካውንቱ ላይ እየገባችሁ